ሁሉም ነገር የተፈጠረው ስለሷ ሲባል ሁሉም ነገር የተገኘው ስለሷ ሲባል ደግናት ልጇን ከመውለዷ በፊት ለልጇ የሚያስፈልገውን ቀድማ እንደምታሟላው ሁሉ እግዚአብሔር አምላክ ይህንን ዓለም ከፈጠረ በኋላ የሚሆነውን ስለሚያውቅ አስቀድሞ እመቤታችንን ያዘጋጃል። ለዛ እኮ ነው ስንዘምር በታኅሳስ በምንቆመው ዋዜማ ላይ የቅዱስ ገብርኤል ላይ ሁላችንም የምናውቀውን መዝሙር ማህሌታውያኑ ቅዱስ ያሬድን እያነሱ ያመሰግኑበታል። አብሰራ ገብርኤል ለማርያም ወይቤላ የሚለውን መዝሙር አወቃችሁ? ከሱ ከታች ላይ ያለው አንቀጽ ምንድን ነው የሚለው? ወይም መስመር ሚካኤል መልአክ በክነፈ ጾራ መንጠላይት ደመና ሰወራ የሚለው አንቀጹ በመሰረቱ ለእመቤታችን የሚነገር ሚካኤል መልአክ የሚባለው የእመቤታችን ጠባቂ ነው። ፍጥረታትን ፈጥሮ እግዚአብሔር ዓርብ የሰው ልጅን ከመፍጠሩ በፊት በቅዱስ ሚካኤል በክንፉ ሰሌዳ ላይ እመቤታችንን ስሎ እመቤታችንን አሳያቸው። ሚካኤል በክንፎቹ ጋረዳት እመቤታችንን ሳስቶ ማንም እንዳያያት። የእሳት መጋረጃዎች በሙሉ እመቤታችንን በቅዱስ ሚካኤል ክንፍ ላይ ያዩት በሙሉ ተጋረደች እኮ ለማለት ነው። ለዛ እኮ ነው ደራሲያኑ በሙሉ ስለ እመቤታችን ሲናገሩ ሰባቱ የእሳት መጋረጃ በየትኛው ጎንሽ ተዘረጋ? በቀኝሽ ነው በግራሽ? ከኋላሽ ነው ከፊትሽ? የሚሏት እኮ ለዛ ነው። ኢያቄም እንደ ስርዓቱ መስዋዕት ለመሰዋት ወደ ቤተ እግዚአብሔር ሄደ ይላል። ወደ ቤተ እግዚአብሔር ሲሄድ ፍየሉን ይዞ የሚያስፈልገውን መስዋዕት ይዞ ሲሄድ በጊዜው ሊቀ ካህን የነበረው ሮቤል ከለከለው። አታስፈልግም ብሎ አባረረው። ኢያቄም በጣም ከፋው። ልጅ አለመኖሬ ይሄንን ያክል በደል አስደረሰብኝ። ልጅ አለመኖሬ እኔ ሳላንስ መስዋዕቴም ከእግዚአብሔር ዘንድ አይቀርብም ብሎ አዘነ ይላል። ቅዱስ ያዕቆብ ዘስሩግ ምን ብሎ ይተረጉማል? እንኳን አባረሩ ይሏል። ምን ያደርግልሃል ይሄኛው ቤተ መቅደስ? ለአንተ የተሻለ ቤተ መቅደስ እግዚአብሔር ሊያዘጋጅልህ እኮ ነው ያባረረ። ሌላ አዲስ ቤተ መቅደስ ይዘህ ልትመጣ እኮ ነው። ይሄን የረከሰውን ቤተ መቅደስ የምታከብር አዲስ ራሱ በእግዚአብሔር በእጆቹ የሚሰራውን እሱን ልታመጣለት ነው የምትሄደው ይላል። የሱን ለቅሶ ምክንያት አድርጎ ደግሞ ቅዱስ ያዕቆብ ዘስሩግ ሐና ጋር ይወርዳል። ሐናም እዛው የኢያቄምን ለቅሶ መዘግየቱን እያሰበች እዛው በነበረችበት አትክልት ቦታ ላይ ታለቅስ ነበረ። አባቶቻችን እንዲያውም የዛን ምክንያት አድርገው የሐና የለቅሷ ምክንያት ሌሎች ርግቦች ግልገሎቻቸውን ሰብስበው ሲጫወቱ ስታይ ምን ነው እግዚአብሔር ሆይ እኒህን ርግቦች በፍሬ የጎበኛቸው አምላክ የሐናን ማህፀን እንደ ድንጋይ ዘጋው ብላ ለቀሰች። ቅዱስ ያዕቆብ ዘስሩግ አሁንም አልቅሺ ይላታል። በደንብ አድርገሽ አልቅሺ። ከድንጋይ በላይ የጸና ነገር የለም፣ ከውሃ በላይ የለሰለሰ ልጅ ሊሰጥሽ ነው ይላል። እመቤታችን ድንግል ማርያም አናብስት ከተባሉ ከአይሁዳውያን አናብርት ከተባሉ ከሌዋውያን ነገር ተወለደች። ይሄን ልደቷን ክርስቲያኖች በሙሉ ተሰብስበው ሲያከብሩት ጥንት በነበረው በትውፊቱ ስርዓት መሰረት ንፍሮውን፣ ባቄላውን፣ ጥራጥሬውን ይዘን እናከብረዋለን። ለሷ እውነት ለመናገር ይሄ ይገባትም ነበር። የተሻለውን ነገር በእናረግላት በጣም ደስ ይላት ነበር። ግን ክርስቲያኖች እውነት እንነጋገር፣ አሁን የምናመጣው ንፍሮ፣ አሁን የምንበላው ባቄላ፣ አሁን ዛሬ የበላችሁ ቂጣ በሙሉ ለማስታወስ የሚደረግ ብቻ አይደለም። እመቤታችን በእሳቱ ሞቆ በእሳቱ በስሎ የበላችሁትን ባቄላ ጣፍጧችሁ የእሷ መታሰቢያ ነው ብላችሁ እንደበላችሁት ለእሷ የሚቀርብላት ባቄላ በመንፈስ ቅዱስ በስለን እኛው ነን ራሳችን። እሷን ለማግኘት የሚመጣ ሰው በሙሉ የሚበላው ባቄላ ራሱ በስሎ ለሷ የሚቀርብ መሆኑን መርሳት የለበትም። እግዚአብሔር አምላክ ትልቅ የሰጠን ስጦታ በምድር ላይ እመቤታችንን፣ ለእግዚአብሔርም የምንሰጠው ትልቅ ስጦታ ቢኖር እሷን ራሷን ለሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የተወደዳችሁ የተከበራችሁ አባቶቻችን ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ቆያችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ በምሕረቱ በእድሜያችን ላይ ይህችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በይቅርታው በደጁ የሰበሰበን
የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር አምላክ ቢወድና ቢፈቅድ ባለን ጥቂት ደቂቃ ያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ግጥም ያቀረበችዋ ልጅ በሚገርም ሁኔታ የትምህርታችን ርዕስ ናት። ኦሪት ዘፍጥረት ነው የኛም የትምህርት ርዕስ። ግጥም ያቀረበችዋ ልጅ ዘፍጥረት ቴዎድሮስ ነው ስሟ። እንግዲህ አምላካችን ልዑል እግዚአብሔር ለምክንያት ይሆናል እኔና እሷን ያከታተለን። ስለዚህ ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው ኦሪት ዘፍጥረት ባለ በመጽሐፍ ቅዱስ ኃይለ ቃል ይሆናል። ምዕራፍ 1 ቁጥር 1 ላይ ባለው ኃይለ ቃል መነሻነት ሕያው ዘላለማዊ የሆነውን አምላካችንን ቅዱስ ቃሉ እንማራለን። በጉባኤያችን ተገኝቶ እንዲያስተምረን ቅዱስና መልካም ፈቃዱ ይሁንልን። ኦሪት ዘፍጥረት በመጽሐፍ ቅዱሳችን ከሚገኝ የመጀመሪያው ክፍል እንደምታውቁት መጽሐፍ ነው። ኦሪት ዘፍጥረት በሌላ ቋንቋ ኦሪት ዘልደትም ተብሎ ይጠራል። ዘፍጥረት ዘልደት ተመሳሳይ ቃላቶች ናቸው። ምክንያቱም ዘፍጥረት ስለ ፍጥረታት መገኘት ያወራል። ልደትም ከአንድ ወገን ወይም ደግሞ ከአንድ ቦታ ላይ የሌላን ሰው ከዚህ በፊት ሳይኖር መምጣትን የሚያወራል እና በዚህ በኦሪት ዘፍጥረት መጽሐፋችን ላይ አምላካችን ቅዱስ እግዚአብሔር የሰው ልጆችን የሰጣቸውንም ከፍታ የሰው ልጆችም ደግሞ የወደቁበትንም ውድቀት ብዙ ምዕራፍ ሳትዘልቁ በ3 ምዕራፎች ትጨርሱታላችሁ። ምዕራፍ 1 የሰው ልጅን ፍጥረት እና የሌሎችንም ፍጥረታት ሲያወራ፣ ምዕራፍ 2 ላይ እግዚአብሔር አምላክ አክብሮ የፈጠረው የሰው ልጅ ገነት ውስጥ እንደሚኖር ይናገራል። ወረድ ብላችሁ ምዕራፍ 3 ላይ ስትሄዱ ደግሞ በ7 ዓመት የገነት ቆይታ ውስጥ መዝለቅ ያልቻለው የሰው ልጅ በዲያብሎስ ስህተት በራሱም ድክመት ከዛች ከገነት መባረሩን ይናገራል እና ኦሪት ዘፍጥረት መጽሐፍ ሙሉ በሙሉ እንደው መጽሐፉን ላነበበው ሰው ስለ ፍጥረታት ብቻ መገኘት እንደማያወራ ከ3ኛው ምዕራፍ በኋላ ምስክር ነው። ምክንያቱም ከዛ በኋላ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ነው የሚያወራው። ግን መጽሐፉ እነሱን እንኳን እያነሳ ሲጠራ ዘፍጥረት ተብሎ ነው የሚጻፈው ወይም የሚጠራ። ኦሪት ዘፍጥረት እንግዲህ የመጀመሪያውን ምዕራፍ ላይ ሲጀምር በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ብሎ ነው የሚጀምረው። እኛም ለትምህርታችን መነሻ የምናደርገው ይህንን ነው። እስቲ በመጀመሪያ በሉ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። አምላካችን ልዑል እግዚአብሔር እንግዲህ ፍጥረታት ከመፈጠራቸው በፊት የነበረ በፍጥረታት መገኘት ውስጥ የሱ መኖር እና የሱ አለመኖር ምንም ለውጥ ላያመጣበት የሚችል ታላቅ ገናና ኃያል አምላክ ነው። እግዚአብሔር አምላክ ዓለማትን ከመፍጠሩ በፊት የነበረ ጌታ ነው። ፍጥረታት የመገኘታቸው ዋነኛው ምክንያት ለእግዚአብሔር አምላክ የሚጨምሩለት ለእግዚአብሔር አምላክ አንዳች ነገር የሚያበረክቱለት ነገር ኖሮ አይደለም። እሱ ለነሱ የሚሰጣቸው ነገር ቢኖር ነው እንጂ። ምክንያቱም ሰው ያለ እግዚአብሔር መኖር አይችልም። እግዚአብሔር ግን ያለ ሰው መኖር ይችላል፣ ኖሮም አይቶታልም ጭምር። እግዚአብሔር ያለ ሰው ብቻ አይደለም። በመሰረቱ እኛ የምንኖርበትን ሰማይና ምድር ከመዘርጋታቸው በፊት ነበረ፣ በተዘረጉም ጊዜ አለ። እኚህ ሰማይና ምድር ካለፉም በኋላ እሱ ይኖራል። ቅዱስ ዮሐንስ በራእዩ ምዕራፍ 21 ላይ ሲነግረን አሁን የምንኖርባት ሰማይና ምድር አልፋ ሌላ ሰማይና ምድር እንደምትመጣ ይናገራል። እቺ ሰማይና ምድር እንደምታልፍ ነው የሚናገረው እንጂ አብሮ እግዚአብሔር አምላክ ከፈጠረው ሰማይና ምድር ግን አብሮ ያልፋል ብሎ አይናገርም ዮሐንስ። እግዚአብሔር ከፍጥረታቱ በፊት አስቀድሞ የነበረ ነው፣ አሁንም ያለ ነው፣ ወደፊትም ይኖራል። ለዛ ነው ሁሌም እግዚአብሔርን ለማመስገን የሚቆሙ ምዕመናን የሚቆሙ አመስጋኞች በሙሉ ምስጋናቸውን ሲጀምሩ ሃሌሉያ ብለው ነው። እስቲ ሃሌሉያ በሉ። ሃሌሉያ ማለት ቅድመ ዓለም የነበረ አሁንም ያለ ዓለማትንም አሳልፎ የሚኖር ማለት ነው። ለዚህ የምስጋናዎቻችን መጀመሪያ እግዚአብሔር አምላክ እኛ ከመገኘታችን በፊት እንደነበረ በመናገር ነው። ዓለማት ከመፈጠራቸው በፊት ዓለማት ከመገኘታቸው በፊት እኛ የምንመለከታቸው የማንመለከታቸው የምናያቸው የማናያቸው ፍጥረታት ከመኖራቸው በፊት አንድ ያለ ነገር ምንድን ነው ብንባል እግዚአብሔር እንደሆነ እንናገራለን። እግዚአብሔር ግን በጣም የሚደንቃችሁ እኚህ ሁሉ ፍጥረታት ከመኖራቸው በፊት ግን አንድ ደግሞ ከሁሉም ዓለም በፊት የነበረች ዓለም ነበረች። ይሄ ሁሉ ከመፈጠሩ በፊት ይሄ በሙሉ ከመገኘቱ በፊት እግዚአብሔር የራሱ ዓለም ነበር። ያ ዓለሙ በህሊናው ታስባ ትኖር የነበረችው እመቤታችን ናት። ለዛ ነው የእመቤታችን ተአምረ ማርያም መቅድም ላይ ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር?
ለእግዚአብሔር ሕሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ ዓለሙም ጭምር ናት እመቤታችን ለሱ። እኛ በዚህች ዓለም ላይ ከዚህ ከላይ ካለው ከሰማይ ከታች ከተቀመጥንበት ከምድር አናመልጥ። እግዚአብሔር አምላክም ከፈጠራቸው ብዙ ፍጥረታት መካከል አንድ ያላመለጠባት ገብቶ እንዲኖርባት የመረጣት ዓለሙ ማናት ብትባል እመቤታችን ነው። የሚገርማችሁ እመቤታችንን አምላካችን ሲጠራት ራሱ እንደምታልፈው ዓለም እና አሁን እንደምንኖርባት እንደምታረጀው ዓለም ብሎ አይደለም የሚጠራት። ልበ አምላክ ቅዱስ ዳዊት በመዝሙር 77 ላይ ሲናገር ስለ እመቤታችን ትንቢት እንዲህ ይላል፣ ይቺ ለዘላለም ማረፊያዬ ናት አለ። ይቺ በሉ ለዘላለም ማረፊያዬ ናት። ምድር ማረፊያ እንዳልሆነች ሁላችንም እናውቃለን። ትተናት የምንሄድባት ቦታ ናት ምድር። ለእመቤታችን ግን ሲናገር እቺ ማረፊያዬ ናት ብሎ ነው እግዚአብሔር የተናገረው። ማረፊያው ስለሆነች እንደዚች እንደምንኖርባት ዓለም አርጅታ እንደዚች እንደምንኖርባት ዓለም ማለፍ፣ መጥፋት፣ መበስበስ ኖሮባት ስለማትለወጥ ለእግዚአብሔር ብቸኛ ከተማው ዓለሙ እመቤታችን ስለሆነች ለሱ እመቤታችን ማረፊያው ናት። እና ኦሪት ዘፍጥረት ስለ ሰማይና ስለ ምድር መፈጠር መጀመሪያ ላይ ሲነገር ይሄ የምትመለከቱት ሰማይና ምድርን ብቻ መፈጠሩን ብቻ የለም የሚናገር። ለእግዚአብሔር አምላክ ሰማዩም የሆነችው ለእግዚአብሔር አምላክ ምድሩም የሆነችው ስለ እመቤታችን የሚናገር። የሚገርማችሁ መጽሐፍ ቅዱስ ላይ እመቤታችንና ክርስቶስ የተነገሩባቸው አንቀጾች ላይ መለየት የለባቸው። ይሄኛው በምስጢር እንደው እመቤታችንን ከእግዚአብሔር ጋር አገናኘ ነው እንጂ እምናውቀው ሁላችንም የምንወደው አማኑኤል የሚለውን ስም የሰማንበት የነብዩ የኢሳይያስ ትንቢት ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም ማን ትለዋለች አለ? አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከማን ጋር ሆነ ማለት ነው። ስለ እግዚአብሔር በተናገረበት ቦታዎች በሙሉ ድንግል የተባለች እናቱ አትታጣም። ስለ እመቤታችን የተነገረባቸው ቦታዎች ላይ በሙሉ እንዲሁ ስለ ክርስቶስ አይታጣም። ለምን የምትሉ ከሆነ እመቤታችን ሰማይና ምድር ስለሆነች። የሥነ ፍጥረት ሊቃውንት ሲናገሩ ሰማይና ምድር ለኛ አይመስሉንም እንጂ ይገናኛሉ። እየሰማችሁ ሰማይና ምድር ይገናኛሉ። በትምህርት እንደምታውቁት አንደኛው በዓለማችን ላይ ከተነሱ ኤክስፕሎረሮች ወይም ደግሞ ተጓዦች መካከል ማጂላን አንዱ ነው አይደል? የማጂላን አንደኛው ተነስቶ የመዞሩ ምክንያት ምንን አገኛለሁ ብሎ መነሳቱ የምድርን ፍጻሜ ምድርና ሰማይ ተጋጥመው እቺ መጨረሻው ናት የሚለውን ለማግኘት ነው። ለሚሰማው ሰው እውነት ለመናገር በጣም ይሄ አፈ ታሪክ ውሸት እንዲሁ በመላምት የመጣ ይመስላል። ግን እውነት እንነጋገር ከተባለ ቤተክርስቲያን ይህን ትምህርት ታስተምረዋለች። ሰማይና ምድር ልክ እንደ መሶብና እንደ እንቅብ ናቸው ይላሉ ሊቃውንት። እንቅቡ ከላይ የሚከደነው ሰማይ ነው፣ ከታች የሚቀመጠው መሶቡ ምድር ነው። መቼም በእርግጠኝነት ቤታችሁ መሶብ ካለ እንቅቡና መሶቡ ይገናኛሉ አይገናኙ? ይገናኛሉ። መገናኘታቸው አይቀርም። የሚገናኙበት ቦታ የአድማስ ወይም ደግሞ አድማስ እየተባለ ይጠራል። እቺን አድማስ የምትለዋን ቃል ለማስታወስ እንዲረዳችሁ አባ ሕርያቆስ እመቤታችንን ሲያመሰግናት ስለ ጌታ ሥጋና ደም ሲናገር ታስታውስታላችሁ። የጌታን ሥጋ ሳይገባቸው ለሚውጡት በሙሉ የማይላወጥ ጽኑ የሆነ የአድማስ ደንጊያ ነው ይላል። ምድርና ሰማይ የሚጋጠሙበት እንደማይገኘው ሁሉ የጌታን ሥጋ ሳይገባው ለተቀበለው በሙሉ ይሄን ያክል ጭንቅ ነው የሚሆንበት፣ መውጫ መግቢያው ይታጣል ለማለት ነው። እግዚአብሔር እውነት ሁላችንን ከዚህ ይሰውረን። የአድማስ ደንጊያዋ ብቻ የተባለው ወይም አድማስ የሚባለው ሰማይና ምድር የሚገናኙበት። እግዚአብሔር ያለ ምክንያት አይደለም ሰማይና ምድር ያገናኝ። ሰማይ ከምድር እንደሚገናኘው ሁሉ ምድርም ከሰማይ እንደሚገናኘው ሁሉ ክርስቶስና እመቤታችንም እንደሚገናኙ ለማሳየት ነው ይላሉ ሊቃውንት። በየትም ቦታ ብትሄዱ የሰማይን መጨረሻውን እናንተ ላታገኙ ትችላላችሁ እንጂ ከፈጠረው ከእግዚአብሔር አይሰወርም። በየትም ቦታ ብትዞሩ የእመቤታችንን ክብሯን መናገር ሊያቀታችሁ ይችላል። የፈጠራት እግዚአብሔር ግን የክብሯን መጨረሻ ያውቋል። በየትም ብትዞሩ የእመቤታችን ማህፀን እንዴት ለጌታ እንደበቃው ላታውቁ ትችላላችሁ። እግዚአብሔር ግን የፈጠረው ማህፀን እንዴት ሰማይና ምድር ለማይበቃው አምላክ ቤተ መቅደስ አድርጎ እንዳዘጋጀው ጠንቅቆ ያውቋል። ብሉይ ኪዳንን ያለ ሐዲስ ኪዳን ማሰብ እንደማይቻለው፣ ኦሪትን ያለ ሐዲስ ማሰብ እንደማይቻለው፣ ክርስቶስን ያለ እመቤታችን ማሰብ አይቻልም። ሰማይ ለምድር መነሻ ነው ብላችሁ ብታስቡት አሁን ላለ ለክርስቲያኖች በሙሉ የዘር ሐረጋችን መነሻ እመቤታችን ነው። ቅዱስ ማቴዎስና ቅዱስ ሉቃስ የሰው ልጅን የዘር ሐረግ ሲጽፉ ወይም የጌታችንን ሰው መሆን ታሪክ በዘር ሐረግ ሲያስቀምጡት ሁለቱም ባስቀመጡበት ቦታ ላይ እመቤታችንን አልዘለሏትም።
ከመቤታችን በኋላ ግን አስተውላችሁ ከሆነ ቆጠራ የለም። እመቤታችን ክርስቶስን ወለደች ብለው ነው የሚያቆሙት ሁለቱ። ለምን ሲባል ከዛ በኋላ ያሉትማ የክርስቲያኖች የዘር ሐረግ ነው። ማን ቆጥሮ ይጨርሰዋል? እሷ የሐረጋችን መጀመሪያ ናት። እሷ የሁሉም ነገር መነሻ ጥንስስ ናት። እና ሰማይና ምድር እየተባሉ የሚጠሩት ነገሮች በሙሉ መነሻቸው ለፍጥረት ይሆናል እንጂ ፍጻሜያቸው ለእመቤታችን። አረ እንደውም ይሄ አይድነቃችሁ፣ እግዚአብሔር አምላክ ስነ ፍጥረትን ያዘጋጀው ለእመቤታችን ነው ብዬ ብነግራችሁስ? ሁሉም ነገር የተፈጠረው ስለሷ ሲባል፣ ሁሉም ነገር የተገኘው ስለሷ ሲባል፣ ደግናት ልጇን ከመውለዷ በፊት ለልጇ የሚያስፈልገውን ቀድማ እንደምታሟላው ሁሉ እግዚአብሔር አምላክ ይህንን ዓለም ከፈጠረ በኋላ የሚሆነውን ስለሚያውቅ አስቀድሞ እመቤታችንን ያዘጋጃል። ለዛ እኮ ነው ስንዘምር በታኅሳስ በምንቆመው ዋዜማ ላይ የቅዱስ ገብርኤል ላይ ሁላችንም የምናውቀውን መዝሙር ማህሌታውያኑ ቅዱስ ያሬድን እያነሱ ያመሰግኑበታል። አብሰራ ገብርኤል ለማርያም ወይቤላ የሚለውን መዝሙር አወቃችሁ? ከሱ ከታች ላይ ያለው አንቀጽ ምንድን ነው የሚለው? ወይም መስመር ሚካኤል መልአክ በክነፈ ጾራ መንጠላይት ደመና ሰወራ አይደል የሚለው? አንቀጹ በመሰረቱ ለእመቤታችን የሚነገር ሚካኤል መልአክ የሚባለው የእመቤታችን ጠባቂ ነው። ፍጥረታትን ፈጥሮ እግዚአብሔር ዓርብ የሰው ልጅን ከመፍጠሩ በፊት በቅዱስ ሚካኤል በክንፉ ሰሌዳ ላይ እመቤታችንን ስሎ እመቤታችንን አሳያቸው። ሚካኤል በክንፎቹ ጋረዳት እመቤታችንን፣ ሳስቶ ማንም እንዳያያት። የእሳት መጋረጃዎች በሙሉ እመቤታችንን በቅዱስ ሚካኤል ክንፍ ላይ ያዩት በሙሉ ተጋረደች እኮ ለማለት ነው። ለዛ እኮ ነው ደራሲያኑ በሙሉ ስለ እመቤታችን ሲናገሩ ሰባቱ የእሳት መጋረጃ በየትኛው ጎንሽ ተዘረጋ? በቀኝሽ ነው በግራሽ? ከኋላሽ ነው ከፊትሽ? የሚሏት እኮ ለዛ ነው። ዛሬ አላወቅነው ይሆናል እንጂ ክርስቲያኖች ሙሴ ሲና ተራራ ላይ ወጥቶ ደጅ ሲጠና 7 የእሳት መጋረጃ ነበር አልፎ ሄዱ። ያቺ መጋረጃ እመቤታችን ናት። ለዛ አይደል እንዴ ውዳሴ ማርያም ጸሎት ስናደርግ ለስላሴ ሰጊድን መስገድን የምታስተምሪላቸው የእሳት መጋረጃቸው አንቺ ነሽ የምትል? ወደ ቅድስት ስላሴ መግባት የሚፈልግ ክርስቶስን ማግኘት የሚፈልግ ማንም ቢኖር አልፎ የሚሄደው የትኛውን መጋረጃ ነው? እስቲ እመቤታችንን በሉ። እመቤታችን ናት መጋረጃው። እመቤታችን ናት የክርስቶስ መጋረጃ። እሱን የምትሸፍነው፣ እሱን የምትጋርደው፣ እሱን ለማወቅ ለሚሄዱ በሙሉ ደግሞ ማለፍ የሚጠበቅባቸው ነገር ቢኖር እመቤታችን ናት። እዚህ ፍጥረታቱ በሙሉ ስለማን ተፈጠሩ ይባል? ስለ እመቤታችን ነው የተፈጠሩት። ስለ እመቤታችን ምክንያት ነው ይሄ በሙሉ ነገር የተገኘው። እኛ የተፈጠርነው ስለ እሷ ተብሎ ነው። እሷ ባትኖር ኖሮ፣ እሷ ተወለደች ባይባል ኖሮ፣ እሷ በአምላክ ሕሊና ታስባ ባትኖር ኖሮ የእኛም መገኘት እንደዚህ ሁሉ እንቆቅልሽ ይሆን ነበር። ለዛ ነው ጌታችን ከዕለተ እሑድ አንስቶ እስከ ዓርብ የፈጠራቸው ፍጥረታት ላይ እመቤታችንን ፈልጎ የሚያጣት ማንም አይኖር። እሑድ ብትሄዱ በሰማይና በምድር ታገኟታላችሁ። ተሻግራችሁ ሰኞ ብትመጡ በውሃው ታገኟታላችሁ። ዛሬ እመቤታችን የተወለደችበት ቀን ላይ አንዱ ስለ እመቤታችን ከሚነሱ ነገሮች መካከል እመቤታችን ከተወለደች በኋላ ወይም እመቤታችን በእናቷ ማህፀን በነበረችበት ጊዜ ላይ በጣም መሰረታዊ ከሚነሱ ጥያቄዎች መካከል እመቤታችንን የቀደመው በደል ነበረባት ብለው የሚያነሱ አሉ። ክብር ይግባትና እመቤታችን ግን አልነበረባት። ሩቅ ሳንሄድ የምናስረዳው በስነ ፍጥረት እሑድ እግዚአብሔር አምላክ የፈጠረውን ውሃ ሰኞ ነው የከፈለው። እየሰማችሁ ሰኞ ነው የከፈለው። አንደኛውን እጅ ጠፈር አደረገ። አንደኛውን እጅ ከምድር ላይ ሰው መመላለስ ይችልበት ዘንድ ከታች አደረገው፣ ውቅያኖስ ባህር አደረገው። አንደኛውን ጠፈር ከሚባለው ሰማይ በላይ አደረገው። እንዲያውም መጽሐፈ ሄኖክ ሲናገር ወንዳ ወንድ ውሃን የሚለው ይሄኛው ነው። እየሰማችሁ እስቲ ወንዳ ወንድ ውሃ ብሎ ጠፈርን ደግሞ ሴታ ሴት ውሃ ብሎ ነው የሚጠራው። ይሄንን ወንዳ ወንድ የተባለው ሃኖስ የሚባለውን ውሃ ባቢል በሚባል ንፋስ አሰረው። እንደው ስነ ፍጥረቱን ብንተው ክርስቲያኖች ሃኖስ የሚባለው ውሃ እና ባቢል የሚባለው የታሰረበት ንፋስ እኮ ከስነ ፍጥረት ያለፈ ምስጢር ነው ያለው። ያ ውሃ ኦሪት ዘፍጥረት ምዕራፍ 6 ላይ ሰዎች በደል በበደሉበት ጊዜ ላይ ሰማይ ተከፍቶ የወረደው ውሃ ነው። እግዚአብሔር አምላክ ግን ያንን ውሃ መልሶ የሰው ልጆችን እንዳያጠፋ አስቀድሞኑ ባቢል በሚባል ንፋስ አስሮት ነበር፣ እንዳይወርድ ከልክሎት ነበር። ሊቃውንት ያ ንፋስ የታሰረው ምንድነው ብላችሁ ብትጠይቁ መንፈስ ቅዱስ ነው ብሎ ይናገራሉ። ሃኖስ የሚባለው አጥፊው ውሃ ደግሞ ጥንተ አብሶ ነው፣ የመጀመሪያው በደል ነው። ጠፈር እመቤታችን ናት።
ጠፈሩ ላይ ያ ሐኖስ የሚባል ውሃ እንዳልነካበት ሁሉ እመቤታችንም ላይ ያ ሐኖስ ብጽብጽ የሆነው ጥንተ አብሶ ወንዳ ወንድ ተብሎ የሚነገረው ሁሉንም የኃጢአት የመርገም ጨርቅ ሲያራቆታቸው የነበረው እሷ ጋር ግን ሲመጣ ሐኖሱ ባቢል በሚባል ንፋስ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠብቋት ነበር። ለዛ እኮ ነው እመቤታችንን ዛሬ በመናከብረው በዓል ላይ ትላንት ሊቃውንቱ ሲያመሰግኗት እንዲህ አሏት፣ ማርያም እስተታቱ ውስተ ከርሱ ለአዳም ከመባህሪ ጻዳ ብለን አመሰገናት። ሃሌሉያ ብለን እመቤታችን ግን በአዳም ጎን ውስጥ ልክ እንደምታበራ እንደ ነጭ ዕንቁ ትንቦገቦግ ነበራል። አዳም አስቀድሞ ፍጥረታትን እያየ ደስ ይለው የነበረው አዳም ከገነት ከተባረረ በኋላ ተስፋ አድርጎ የቺን ምድር እሾህ አሜከላ ያበቀለችበት ሲኖር እያማረረም ቢሆን ነገና ከነገ ወዲያ ግን ተስፋ አለኝ ብሎ ሲቋጥር የነበረው በእመቤታችን ዕንቁ መገኛው ካፈር። ይሄን ማናችንም አንክድ። አፈሩን ብንቆፍረው ዕንቁን እናገኘዋለን። ዕንቁ ግን አፈሩን አይመስልም። እመቤታችን መገኛዋ ካፈር ከሰው ነው፣ ምንም ጥርጥር የለው። ግን ሰውን አትመስልም እመቤታችን። እንደ ሰው የረከሰች፣ እንደ ሰው የጎሰቆለች፣ እንደ ሰው የቀደመው ነገር በሙሉ መልሶ የሚጠየቅባት አይደለችም። እሷ እንደ ዕንቁ ሆና የምታበራ ናት። ዕንቁ በመሰረቱ ከማጌጫነትና ለመዋቢያ አገልግሎት ከመዋል ባለፈ የዕንቁ ሌላኛው ጥቅሙ ምን መሰላችሁ? ዕንቁ በጣም ፀሐይ በጸናበትና በጣም ዋይ ባለበት ቦታ ላይ ሰዎች ጠዋት ላይ ተነስተው ምንም አይነት ስራ መስራት አይችሉም እና ጠዋት ላይ ተነስተው ያቺን ዕንቁ ከፍ ባለች ተራራ ላይ ቁጭ አድርገውት ፀሐይ እንድትመታ ያደርጓታል። ፀሐዩ ገብቶ ልክ አሁን እኛ በተሰበሰብንበት በምሽቱ ሰዓት ላይ ስራቸውን ለመስራት ሲፈልጉ ቅድም ፀሐይ ያስመቷትን ዕንቁ ያወጧትና ከፍ ያለ ቦታ ላይ ያስቀምጧታል። የፀሐዩን ባይሆንም ከፀሐዩ ያልተናነሰ ብርሃን ግን ትሰጣቸዋለች። ያቺ ዕንቁ እመቤታችን ናት። ነቢያት በሙሉ ጨለማ በነበረው ዘመን ላይ ተስፋ አድርገው እሷን ሲማጸኗት ነበር። ኢሳይያስ ወዶ መሰላችሁ እንዴ ክርስቶስን ሰማዩን ቀደ ውረድ ብሎ ሲናገር እኮ ሰማዩ እመቤታችን እኮ ነበረች። እሷን ይዘና ውረድ እባክህ እያለ ነበር የሚማጸን ነበር። የሱ ብቻ አይደለም፣ በኦሪት የነበሩ ነቢያት በሙሉ እንደ ፀሐዩ ለሷ ልመናዋን ሲያቀርቡ ነበር። እባክህ ውረድ ተወለድ ማለት በሌላ ቋንቋ እኮ እባክህ እናትህን ላካት ማለት ነው። ዛሬም እመቤታችን ተወለደች ማለት ክርስቶስ ሊወለድ 15 ዓመት ቀረው እንደማለት እኮ። እንደ ፀሐዩ ሙቀት እመቤታችንን በትንቢታቸው ያግሏት ነበር። ጨለማ በነበረበት ማንም በማይታይበት ዘመን ላይ ደግሞ እሷን ተስፋ አድርገው ቁጭ አድርገው ይመላለሱ ነበር። ማክሰኞ ብትሄዱ ባልተዘራ እርሻ ታገኟታላችሁ። ረቡዕ ላይ ብትሄዱ ሰኞ በፈጠረው ጠፈር ላይ ሲመላለሱ የምታገኟቸው ፀሐይ፣ ጨረቃ፣ ከዋክብትስ የማን ምሳሌ ይሆናሉ? የእሷ ካልሆነ በቀር። እያንዳንዱ ስነ ፍጥረት ላይ አምላካችን ቅዱስ እግዚአብሔር እመቤታችን ድንግል ማርያምን አክብሮ ከፍ አድርጎ ፈጥሯታል። የሚያሳዝነው ግን የእሷ መፈጠር ብቻ አይደለም፣ ስለሷ ምክንያት የተፈጠሩ የሰው ልጆች የሚያጠፉት ተደጋጋሚ በደል ግን እግዚአብሔር አምላክን ያሳዝነው። ስለእመቤታችን ዳግሚት ሰማይና ዳግሚት ምድር መሆን ስንናገር ክርስቲያኖች ያቺ ዳግሚት ሰማይና ዳግሚት ምድር ግን ለምን እንዳስፈልገች ብትናገሩ ስለኛ በደል እንደሆነ መርሳት የለባችሁ። እግዚአብሔር ሰማይን ሲፈጥረው ያለ ነውር ነው የፈጠረው። በደል እንዲሰራበት ምክንያት የሆነው ሳጥናኤል። እግዚአብሔር ምድርን ሲፈጥረው ያለ ነውር ነበር የፈጠረው። በደል እንዲሰራበት ምክንያት ሆነው እኛው ነን። ወርደን ሰማይ ላይ የጀመርነውን በደል እንኳን አላቆምንም። እኛ እንዲያውም እያባስን ቀጠልን እንጂ ንፍር ውሃ አጥፍቶ ንፍር ውሃ አውርዶ ደምስሶናል እኮ። እንደዛም ብለን አላቆምንም፣ ቀጥለናል የኛ በደል። እግዚአብሔር አምላክ እቺ የነበርንባት ሰማይና ምድር እኛ የምንኖርባት ወርዶ ሊመላለስባት የምታስችል ስላልሆነች እኮ ነው የራሱ የሆነች ሰማይና ምድር ይሰራል። ይሄ እውነት ከመቤታችን ልደትነት ባለፈ ክርስቲያኖች የራሳችንን የሚወት የምንመረምርበት በዓል። እግዚአብሔር ከሰው ልጆች ላይ ፈልጎ ከሰው ልጆች ላይ ለመግባት ያዘጋጀው ሊያጣው የሚችለው ምንም ነገር የለም። ሁላችንም በልቦናችን እግዚአብሔርን ለማስተናገድ የሚያስችል ሀብትን ሁላችንም እግዚአብሔር በልባችን መመላለስ የሚችልበትን ጸጋ በምህረቱ ሰጥቶናል። ስናሳድፈው እኮ ነው እግዚአብሔር አምላክ በጣም ብዙ ምክንያት የሚሽው። ለምን ይመስላችኋል እመቤታችንን ታዲያ ለኛ የሰጠን? ሰማይና ምድር አድርጎ ሰራን።
ንጽህናችንን ጠብቀን መቆየት ስላልቻልን ድጋሚ ሰማይና ምድር አድርጎ የሰራትን እመቤታችንን ሰጠን። እስቲ እሷን አይታችሁ እንኳን ሰው መሆን የምትችሉ ከሆነ ሰማይና ምድር አድርጎ ሰራን ፈጠረን። ሰማይ ለከዋክብት መመላለሻ እንደሆነ ሁሉ እኛም ለጸጋ እግዚአብሔር እኮ መመላለሻ እኮ ነው። ለዛ ነው ቅዱስ ጳውሎስ እኮ ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁም የሚለው። እግዚአብሔር ይሄኛው ቤተ መቅደስ ውስጥ ለማረፍ እኮ ዕለት ዕለት ደጅ ይጠናል። የኛ ሰውነት እኮ ምድር እኮ ነው። ምድር ታማኝ ናት። ገበሬው አሁን ባለንበት በክረምቱ ወቅት ላይ ምድርን ታምኖ አይደል እንደ ዘሩን ዝም ብሎ የሚዘራባት? ታበቅላለች ብሎ እኮ ተስፋ አድርጎባት ታበቅላለች ብሎ ታምኖ እኮ አንድም ቀን ምድር ማሳፍረው አታውቅም። ታምኖ የዘራባትን ገበሬ ዘሩን ትሰጠዋለች። እግዚአብሔር አምላክ ስንዴስ እኛ መሬት በተባለ ልባችን ላይ ዘሩን አልዘራም እንዴ? ታምነን መቆየት ስላልቻልን እኮ ነው። ለኛ ለራሳችን ነው ድጋሚ ሰማይና ምድር እመቤታችንን የሰጠን፣ ለኛው ለራሳችን ጥቅም ሲባል። የዘመናት ለቅሷቸው ለሐናና ለኢያቄም የተቋረጠ ብቻ እንዳይመስላችሁ። የእመቤታችን ታሪክ ላይ አንዱ ለመወለዷ ምክንያት የሚሆኑት ወላጆቿ የሆኑት ቅዱሳን ሐናና ኢያቄም ናቸው። ለዘመናት ያለቀሱት እንባ፣ ለዘመናት ያነቡት እንባ የነሱ እንባ ብቻ አልነበረም። ለዘመናት ሲያለቅሱት የነበረው እንባ መቋጫ ነበረ የነሱ እንባ። ልክ ሕዝበ እስራኤል 400 ዓመት በላይ በግብጽ ባርነት ሲሰቃዩ መጨረሻ ያሳረገችላቸው እንባ የራሔል እንባ ነበረች። ለዘመናት እግዚአብሔር አምላክን ደጅ ሲጠኑ የነበሩት የነቢያት የመጨረሻ የለቅሷቸው ማሳረጊያ የሐናና የኢያቄም ለቅሶ ነበር። ሐናና ኢያቄም ያለቀሱት ለቅሶ ሰው ልጅ ድጋሚ ሰው መሆንን ማየት ይችል ዘንድ የሚያደርግ ለቅሶ ነበር። ገብተው ሄደው እንዲያውም ቅዱስ ያዕቆብ ዘስሩግ ሲናገር ኢያቄም እንደ ሥርዓቱ መስዋዕት ለመሰዋት ወደ ቤተ እግዚአብሔር ሄደ ይላል። ወደ ቤተ እግዚአብሔር ሲሄድ ፍየሉን ይዞ የሚያስፈልገውን መስዋዕት ይዞ ሲሄድ በጊዜው ሊቀ ካህን የነበረው ሮቤል ከለከለው፣ አታስፈልግም ብሎ አባረረው። ኢያቄም በጣም ከፋው። ልጅ አለመኖሬ ይሄንን ያክል በደል አስደረሰብኝ፣ ልጅ አለመኖሬ እኔ ሳላንስ መስዋዕቴም ከእግዚአብሔር ዘንድ አይቀርብም ብሎ አዘነ ይላል። ቅዱስ ያዕቆብ ዘስሩግ ምን ብሎ ይተረጉማል? እንኳን አባረሩ ይሏል። ምን ያደርግልሃል ይሄኛው ቤተ መቅደስ? ለአንተ የተሻለ ቤተ መቅደስ እግዚአብሔር ሊያዘጋጅልህ እኮ ነው ያባረረ። ሌላ አዲስ ቤተ መቅደስ ይዘህ ልትመጣ እኮ ነው። ይሄን የረከሰውን ቤተ መቅደስ የምታከብር አዲስ ራሱ በእግዚአብሔር በእጆቹ የሚሰራውን እሱን ልታመጣለት ነው የምትሄደው ይላል። የሱን ለቅሶ ምክንያት አድርጎ ደግሞ ቅዱስ ያዕቆብ ዘስሩግ ሐና ጋር ይወርዳል። ሐናም እዛው የኢያቄምን ለቅሶ መዘግየቱን እያሰበች እዛው በነበረችበት አትክልት ቦታ ላይ ታለቅስ ነበረ። አባቶቻችን እንዲያውም የዛን ምክንያት አድርገው የሐና የለቅሷ ምክንያት ሌሎች ርግቦች ግልገሎቻቸውን ሰብስበው ሲጫወቱ ስታይ ምን ነው እግዚአብሔር ሆይ እኒህን ርግቦች በፍሬ የጎበኛቸው አምላክ የሐናን ማህፀን እንደ ድንጋይ ዘጋው ብላ አለቀሰች። ቅዱስ ያዕቆብ ዘስሩግ አሁንም አልቅሺ ይላታል። በደንብ አድርገሽ አልቅሺ፣ ከድንጋይ በላይ የጸና ነገር የለም፣ ከውሃ በላይ የለሰለሰ ልጅ ሊሰጥሽ ነው ይላል። እግዚአብሔር አምላክ ለሰው ልጅ ያደረገው ትልቁ ነገር ምን መሰላችሁ? እንደ ክፋታችንና እንደ ኃጢአታችን ቢሆን ኖሮ ሊከፈለን የሚገባው ነገር እጥፍ ነበር። ለዛ እኮ ነው የኦሪቱ ሕግ ለዚህ ማሳያ ነበር። አይን ላጠፋ አይኑን አጥፋ፣ እጅ ለቆረጠ ምኑን ቁረጠው ነበር ኦሪት። እጁን ቁረጠው ይላል። እግዚአብሔርን እንዳጠፋ ነው ጥፋት እመቤታችን የምትገባን ይመስላችሁ ነበር ለዚህ ምድር? የለም። ያዕቆብ ዘስሩግ ለዛ ነው ያጠፋ ነው ጥፋት ድንጋይ ነው አለ። እመቤታችን ውሃ ናት አለ። ከውሃ በላይ የሚለሰልስ ነገር የለም። ከውሃ በላይ በምድር ደግሞ የሚጠነክር ነገር የለም። ውሃ በጣም ኃይለኛ ነገር ነው ታውቃላችኋል። ውሃ በጣም ፕሬሸር ሲኖረው መስበር የማይችለው ቀዳዳ የለም። ጠንካራ ነው የሚባለውን ድንጋይ እንኳን ማፍረስ ይችላል። እንደ ውሃ ለስላሳ ናት፣ እንደ ውሃም ጠንካራ ናት እመቤታችን። ለስላሴዋ ምህረቷ ነው፣ ጥንካሬዋ ደግሞ ለኛ ለኃጥአን ጻድቃን እስከምንሆን ድረስ የምታማልደው ምልጃ ነው። እውነት እመቤታችን ስሟ የተመሰገነ ይሁን። ይሄንን ያክል እመቤታችን ለስነ ፍጥረት አስፈላጊ ስለነበረች ቅዱስ ያዕቆብ ዘስሩግ አልቅሺ ሐናን ይላታል። ሐናም አለቀሰች፣ ኢያቄምም አለቀሰ። ብቻቸውን ሆነው ሱባኤ ገቡ፣ አለቀሱ፣ አነቡ። የነሱ ሱባኤ የነቢያት ሱባኤ ነበር። ሙሴ ከዚህ በፊት ሱባኤ ገብቶ ነበር ጽላቱን ሊቀበል። ጽላቱን ተቀበለ እንጂ የጽላቱን ትክክለኛ ሰሌዳ እመቤታችንን አላያት። እዝራ ሱባኤ ገብቶ ነበረ።
መጽሐፈ ዕዝራ ምዕራፍ 4 ቁጥር 1 ላይ ሰው እንደሚሆን ሰው ከመሆኑ በፊት ነግሮት ነበረ። ሰው የሚሆንባትን እመቤታችንን ግን በዓይኗ አላያትም ነበር። ለዛ እኮ ነው ቅዱስ ጳውሎስ እንዲህ አለ፣ እምርሁ ቅሰ ርእይዋ ወተአምህዋ፣ ከሩቅ ሆነው አያት ተሳለሟት፣ ሀገራቸው እንደሆነች አወቁ አለች እመቤታችን። ሁሉም ያለቀሱትን ለቅሶ፣ ሁሉም ያነቡትን እንባ ኢያቄም በሱባኤ ሐና በሱባኤ ሆነው አለቀሱ፣ አነቡ። ያለቅሷቸው ያንባቸው ፍሬ አፍርቶ እግዚአብሔር አምላክ በዘር ሊጎበኛቸው ሁለቱንም ብስራት ነገራቸው። የሚወልዷት ልጅ ብቻ አይደለችም። የሚወልዷት ከሐና ማህፀን የምትወጣው ፍሬ ብቻ አይደለችም። ቅዱስ ኤፍሬም ሶርያዊ የሐናን ማህፀን መከፈት ይመለከትና እንዲህ ብሎ ይናገራል። ሐና መካን ሆና የወለደቻት ልጅ መንግስተ ሰማያትን ደጅ የምትከፍትልን መሪ ሆነችልናል። ልጅ ብቻ ወለደች ሊላት አልፈለገም ቅዱስ ኤፍሬም። መንግስተ ሰማያት መርታ የምታገባ ልጅን የወለደችው። በሌላ ቋንቋ ጴጥሮስ የያዘው ቁልፍ እመቤታችን ነበረች። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጣለሁ ያለችው ማቺ ቁልፍ ማን ትመስላችኋለች? እመብርሃን እኮ ናት። መርታ የምታስገባ ደጁን ከፍታ ወለል አድርጋ ወደ ቤተ እግዚአብሔር የምታስገባ ከሷ ውጭ ማን አለ? ማንም እኮ የለም። ሐና ኢያቄም አለቀሱ፣ አነቡ። ነሐሴ 7 ቀን እመቤታችን ተጸነሰች። አባ ሕርያቆስ ስለ ጽንሰቷ ራሱ ይናገራል። እመቤታችን ሆይ ድንግል ሆይ ከሐና ከኢያቄም ዘር ሩካቤ ያስፈልገናል ብለው እንደሚገናኙ እንደ ባለትዳሮች አይደለም የተጸነሹ። ባለትዳሮች በግብር ቢተዋወቁ ዘር ፈልገው ነው። ባለትዳሮች በግብር ቢተዋወቁ የሚሰማቸውን ፍትወት ለማስታገስ ነው፣ እሳት ስለሆነ። እመቤታችንን ለመውለድ ግን ሐናና ኢያቄም የተገናኙት ፍትወታቸውን ለማስታገስ አይደለም፣ ለኛ ዘር ሊሰጡን ነበር። ለዛ ነው ኢሳይያስ ዘር ያስቀምጥ ኖሮ ሰዶምን በመሰል ጎመራንም በሆነ ያለው ያቺን ዘር ለማስገኘት ነበር። ንጹህ በሆነ ጋብቻቸው የተገናኙት። ተጸነሰች። እንደ ማንኛውም ሕፃን 9 ወር ከ5 ቀን ቆይታ እመቤታችን ድንግል ማርያም ለመወለድ ተዘጋጀች። በእያንዳንዱ ሂደቷ ውስጥ ትላንት አባቷንና እናቷን ከገነት ያባረረው ሰይጣን ይከታተላት ነበር። ገነት ማህፀን ናት። ከገነት ማህፀን ውስጥ ሰይጣን ገብቶ አዳምን እንዳባረረው ከሐና ማህፀን ውስጥ ያለችዋን ገነት ገና ሳትወጣ የምትሰራውን ተአምር አይቶ ሰይጣን እኮ ምን ያክል እንደጠላት፣ ምን ያክል እንደተጸየፋት። እመቤታችን ወዳ አይደለም እኮ ሊባኖስ የተሰደደችው ክርስቲያኖች፣ ግድ ሆኖባት እኮ ነው የወጣችው። በእርግጥ ትንቢቱ እንዲፈጸም ነው፣ ግን ግድ ሆኖባት ነበር የሄደችው። ግድ ሆኖባት ሰይጣን የሚያሳድዳት ማሳደድ፣ ሰይጣን እየተከታተለ እናቷን ለማጥፋት የሚያደርገው ነገር በሙሉ ቤት ውስጥ እንድትወለድ ምክንያት አልሆነባትም ነበር። የመውለጃዋ ወራት ሲቃረብ እንደ ስርዓቱ ቤት ውስጥ ታርሳ አልተወለደችም። እመቤታችን ሜዳ ላይ ነበር የተወለደችው። ሊቃውንት ለዛ ነው እመቤታችን ሜዳ ላይ መወለዷ ትንቢት ብቻ እንዲፈጸም አይደለም አሉ። እመቤታችን ሜዳ ላይ መወለዷ ድሮውኑ የዓለም ስላልነበረችም፣ ድሮውኑ የዓለም አልነበረችም። እመቤታችን የሰማያውያን መላእክት ስለነበረች ትላንት በክንፉ ተስሎ ሲጠብቃት የነበረው ሚካኤል፣ ትላንት አበስራታለሁ ብሎ ሲጠብቃት የነበረው ገብርኤል ሊባኖስ ተራራ ላይ እነሱ ነበረ መጠቅለያ ሆነው የጋረዷት። የሷን ልደት ስታዩ የልጇን ቸርነት ትመለከታላችሁ። እናቱ ስትወለድ በመላእክት ክንፍ አስጠልሏታል። እሱ ሲወለድ ግን በጨርቅ ነበር የተጠቀለለው። እናቱ ስትወለድ ቅዱሳን መላእክት ወርደው ምድሪቷን በሙሉ አጥለቅልቀው ነበር። እሱ በሚወለድበት ጊዜ ላይ ያጥለቀለቁትን ቅዱሳን መላእክት ግን አብረውት ራሱ እንዲዘልቁ አልፈቀደላቸው። ሰውን የማዳን ተልእኮ ስለነበረው አምላካችን አመስግነው እንዲመለሱ ያደረጋቸው። እመቤታችን ዓለም ላይ ተወለደች። የዓለም ስላልሆነች መላእክት በሙሉ ተሰብስበው አመሰግኗት። ይሄ ልደት ኋላ ላይ ተመልሰን ብንመለከተው፣ ይሄንን ልደት ወደ ኋላ ተመልሰን ብናየው ኖሮ እመቤታችን ዛሬ ተወለደች ብለን እንደምንደሰተው እናዝንላት ነበር። ዓለምን በሙሉ በእጁ የያዘው፣ ዓለምን በሙሉ በሚገዛው በአምላክ እጅ ውስጥ ሆና ሜዳ ላይ መወለድ ምን የሚሉት ነው? እኛ እግዚአብሔርን ይዘን ሜዳ ላይ እንወጣለን። እኛ እግዚአብሔርን ተሸክመን የእግዚአብሔር ቤተ መቅደስ ለመሆን ታጭተን ሜዳ ላይ የምንወጣው ወደን ፈቅደን። እሷ ለእግዚአብሔር ቤተ መቅደስ ሆና ታጭታ ሜዳ ላይ ወጣችው ወዳ አይደለም፣ ተገዳ ነበር ሄደች። የሊባኖስን የተወለደችበትን ተራራ ጠቢቡ ሰሎሞን የአንበሳና የነብሮች ጉድጓድ ነው ይላል።
የአንበሳና የነብሮች ጉድጓድ ነው። አናብስት የተባሉት አይሁዳውያን የሆኑት ነገስታት ናቸው። አናብርት የሚባሉት ሌዋውያን የሆኑት ካህናት ናቸው። አንበሶች ስልጣናቸው የሚያቆመው ምድር ላይ ነው። የትኛውም አይነት አንበሳ ቢዞር አድኖ መብላት የሚችለው መሬት ላይ ነው እንጂ አውጥቶ ዛፍ ላይ መብላት አይችልም። የትኛውም አይነት ንጉስ በምድር ላይ ቢነግስ ቢቀጣ በስጋ መሬት ላይ ይቀጣል እንጂ በላይ በሰማይ ላይ መቅጣት አይችልም። አንበሳ ስለሆነ እዚሁ ነው ስልጣኑ የሚያበቃው። ከአንበሶች ጉድጓድ እንደወጣችሁ ከነብሮችም ተራራ ነው ያላት። አናብርት የተባሉት ካህናት ናቸው። ነብር ከአንበሳ የሚለየው በምድር ያደነውን በምድር ብቻ ይበለው፣ ከፈለገ ይቆፍረውና መሬት ውስጥ ይቀብረዋል ደሙ እስኪመጠጥ ድረስ። ደሙ ከተመጠጠ በኋላ በምድር ላይ ይበለዋለሁ ብሎ ያሰበውን ያንን የገደለውን በላይ በዛፍ ላይ አድርጎ ይበለዋል። ካህናት ናቸው የሚሉት ሊቃውንት ካህናት በምድር እንደሚያስሩ ሁሉ በሰማይም የማሰር ስልጣን አላቸው። ልክ በነብሩ በምድር የገደለውን በዛፉ ላይ አውጥቶ እንደበላሁ በሊባኖስ ተራራ ታዲያ እመቤታችን ድንግል ማርያም አናብስት ከተባሉ ከአይሁዳውያን አናብርት ከተባሉ ከሌዋውያን ነገር ተወለደች። ይሄን ልደቷን ክርስቲያኖች በሙሉ ተሰብስበው ሲያከብሩት ጥንት በነበረው በትውፊቱ ስርዓት መሰረት ንፍሮውን፣ ባቄላውን፣ ጥራጥሬውን ይዘን እናከብረዋለን። ለሷ እውነት ለመናገር ይሄ ይገባትም ነበር። የተሻለውን ነገር በእናረግላት በጣም ደስ ይላት ነበር። ግን ክርስቲያኖች እውነት እንነጋገር፣ አሁን የምናመጣው ንፍሮ፣ አሁን የምንበላው ባቄላ፣ አሁን ዛሬ የበላችሁ ቂጣ በሙሉ ለማስታወስ የሚደረግ ብቻ አይደለም። እመቤታችን በእሳቱ ሞቆ በእሳቱ በስሎ የበላችሁትን ባቄላ ጣፍጧችሁ የሷ መታሰቢያ ነው ብላችሁ እንደበላችሁ ለሷ የሚቀርብላት ባቄላ በመንፈስ ቅዱስ በስለን እኛው ነን ራሳችን። እሷን ለማግኘት የሚመጣ ሰው በሙሉ የሚበላው ባቄላ ራሱ በስሎ ለሷ የሚቀርብ መሆኑን መርሳት የለበትም። እግዚአብሔር አምላክ ትልቅ የሰጠን ስጦታ በምድር ላይ እመቤታችንን፣ ለእግዚአብሔርም የምንሰጠው ትልቅ ስጦታ ቢኖር እሷን ራሷን ለሱ። ለምን ይመስላችኋል? ደጅ እየጠናን ቀን ከሌሊት ስሟን የምንጠራው እኮ እግዚአብሔር ፊት ሰብአ ሰገል ስጦታቸውን ይዘው አንገታቸውን ሳይመልሱ እንደተመለሱት ሁሉ እኛም የሷን ስም ይዘን እኮ ወደ ኋላ እንደማንመለስ ጠንቅቀን ስለምናውቀው። እቺን ብቻ ብያችሁ ትምህርታችንን እንጨርስ። የነቢያት የዘመናት ለቅሷቸው፣ የነቢያት የዘመናት ተማጽኗቸው መጨረሻ ላይ ያስገኘላቸው እመቤታችን። አንዳንዶች ስለ እመቤታችን ሲሉ ሱባኤ ገብቷል። አንዳንዶች ስለ እመቤታችን ሲሉ የተነገራቸውን ትንቢት እንኳን ለመጻፍ ተቸግረው የለወጡትም ነበሩ። እነ ኢሳይያስ ተቸግረው እኮ ነበር። ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ለመጻፍ ቸግሮት ነበር። አየዋሁ ኢሳይያስ የሞተው በሱ እንደሆነ ታውቃላችሁ። መጨረሻ ህይወቱ እኮ ያለቀው ይህን ትንቢት ለምን ተነበይክ ተብሎ ድንግል ከመጀመሮ ጸንሳ በድንግልና ትወልዳለች ማን እንዲህ ብለህ ተናገር አሉት። ዕብራውያን ላይ ጳውሎስ እንደሚናገረው በመጋዝ ሰንጥቀው ገደሉት። ጳውሎስ በመጋዝ ተሰንጥቆ የተገደለውን ኢሳይያስ ስለሷ ስለጻፈ ነው ብሎ ነው የሚናገረው። ሁላችሁም በማስታወቂያው ላይ ስትመጡ አስተባባሪዎቹ እንደነገሯችሁ ብዕርና እንዲሁም ደግሞ እስከ ወረቀት ይዛችሁ እንድትመጡ ተናግሯቸው። ኢሳይያስ የሞተበት ምክንያት እመቤታችንን ለዓለም በሙሉ ትመጣለች ብሎ መናገሩ። ኢሳይያስ በመጋዝ የተሰነጠቀበት ምክንያት ስለ እመቤታችን ምክንያት መጻፉ። ዛሬ ሁላችሁም ብዕርና እስክርቢቶ ይዛችሁ ወረቀታችሁን ይዛችሁ እንድትመጡ ያደረግናችሁ ዋነኛው ዓላማ ትላንት የሞቱላትና ትላንት በሷ ምክንያት በመጋዝ የተሰነጠቁላት እመቤታችንን ይሄው እግዚአብሔር አምላክ እንኩ ልደቷን አክብሩ ብሎ ሰጥቷቸዋል። ልደቷን እንዳከበራችሁት በሊባኖስ ተራራ ላይ ብቻዋን ያለችው እመቤታችን በእናንተ ጓዳ የምትገቡ ከሆነ በያዛችሁት ብዕር በያዛችሁት ወረቀት ሲጽፋችሁ ጥሯት። ምን ያለ ቋንቋ እንደሚጠራት እስቲ ሞክሯት። ትላንት የተናገሩትን የአባቶቻችንን ትንቢት ስንሰማ እንደነቃለን። ምን ያክል ቢወዷት ነው እንዲህ ብለው ጠርተው በሷ ምክንያት ይሄን ያክል የከበሩት እንላለን። ጨረቃው ላይ የምታዩቸው ከዋክብት በሶስት ይከፈላሉ ይላሉ። እየሰማችሁ በሶስት ይከፈላሉ። አንዳንዶች ከዋክብት ሰሌዳ ያላቸው ግን የማያበሩ ናቸው።
አንዳንዶች ከዋክብት ብርሃን ያላቸው ናቸው ከነሰሌዳው። አንዳንዶች ከዋክብት ደግሞ አንድ ቦታ ላይ ተነስተው ወደ ሌላ የሚወነጨፉ ናቸው። በሌላው ቋንቋ በእንግሊዘኛው ሹቲንግ ስታር ሲባል ሰምታችሁ ታውቃላችሁ? ሹቲንግ ስታር አንደኛው ፈረንጆች እየተመለከቱ አይናቸውን ጨፍነው ምኞት ተመኝ ይላሉ አይደል? ሰምታችሁ አታውቁ? አይናቸውን ይጨፍኑና ምኞት ተመኝ፣ የተመኘው በሙሉ ይሳካልሃል፣ ይደርስልሃል ይላሉ። ሰሌዳ ኖሯቸው ብርሃን የሌላቸው፣ ሃይማኖት ኖሯቸው ምግባር የሌላቸው የእሷ ልጆች ምሳሌዎች ናቸው ይላሉ ሊቃውንት። ጠፈሯ እሷ ናታ። እሷ ላይ ያበራሉ። እሷ ላይ እንዲመላለሱ እግዚአብሔር አምላክ እምነቱን ሰጥቷቸዋል፣ ግን ህይወቱ የላቸው። የሚያበሩ ደግሞ አሉ። ከማብራትም አልፈው ደግሞ ከአንድ ቦታ ወደ ሌላ ቦታ እየተፈነጠሩ የሚሄዱ አሉ። እሷን ስሟን ይዘው በእሷ ሰረገላለት ላይ ከፍ ወዳለው ቦታ የሚሄዱ። ስለዚህ ክርስቲያኖች እስቲ በእሷ ሰረገላ ከምድር ጭንቃችን ከምድር ውጥረታችን ሳይሆን በላይ ባለው በሰማያት ከወደዷት ካከበሯት ከነ አባ ጊዮርጊስ ከነ ቅዱስ ኤፍሬም ከነ ቅዱስ ያዕቆብ ዘስሩግ አብረን ለማመስገን ሁላችሁም በተቻላችሁ አቅም መጨረሻ ላይ ወይም አሁን ጥቂት ደቂቃ ውሰዱና እስቲ ለእመቤታችን መልእክት ጻፉላት። እንደምታስቡት ቀላል እንዳይመስላችሁ። ምስጋና እንዳታቀርቡላት። ምስጋናዎችን በሙሉ እመቤታችን ድንግል ማርያም ተጓድሎባት አያውቅም። ዓለም ሳይፈጠር በአምላክ ሕሊና ታስባ ነበረ ማለት ያንን ምስጋና እግዚአብሔር አምላክ ራሱ ይዞላት ነበረ። ተፈጥራም ትመሰገን ነበረ፣ ሳትፈጠርም ትመሰገን ነበር። አታመሰግኗት፣ ምስጋና አላልነሳትም። አትማጸኗት፣ እምቢለምናትም አልጠፋም። ይኸው እኛ አለንላት። ለእመቤታችን ህይወታችሁ ላይ ልትገባ የሚያስችል እስቲ አንድ ነገር ብቻ ግን ጠይቋት። ብዙዎቻችን የምንጠይቃት የእመቤታችንን ፊት ቆመን የምንማጸናት ብዙ ልመናዎች አሉ። እመኑኝ፣ አንድ ልመና ግን ቤቷ ውስጥ ያስገባችኋል። ወይ እሷ ጋር ትገባላችሁ፣ ወይ እሷ ራሷ እናንተ ጋር ትመጣላችሁ። እዚህ የያዛችሁትን ወረቀት የያዛችሁትን ብዕር አንሱና ለእመቤታችን ብላችሁ ከኃጢአተኛው ከከሌ ልጅሽ የተላከ መልእክት ነው። በልደትሽ ቀን ምድራውያን ልደታቸውን ሲያከብሩ ካርድ ይዞ መሄድ የተለመደ ነው። እኔ የምሰጥሽ ካርድ እንኳን ተወለድሽ ብቻ አይደለም ተማጽኖም ጭምር ነው። የተወለድሽው ለእኔ ከሆነ አትጣይኝ፣ አትዘንጊኝ ብለን እስቲ እንማጸናት። ከጀርባ የምታዩት ጥቁሩ ትላንት የነበሩት የነቢያትን ለቅሶ ሐዘን የሚያሳይ ነው። ከጀርባ የምታዩት ነጩ ዛሬ ያለን ሰዎች በእሷ ያገኘነውን ደስታ ለማሳየት ነው። እዚህ እስቲ ጻፉላት፣ ተማጸኗት። በልደቷ ልደታችን ነው ካላችሁ እንደ አዲስ መፈጠር እንደ አዲስ መገኘት ከኃጢአት ወጥተን ወደ ጽድቅ ህይወት ለመኖር ከመቤታችን ውጪ መርቶ የሚወስደን ማን አለ? ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። አምላካችን እግዚአብሔር በመጀመሪያ የፈጠራት ሰማይና ምድር ወላዲተ አምላክ ድንግል ማርያም ለሁላችንም ትለመነን። በጎደለው በነጠበው ተቀምጣችሁ በመንፈስ በምትማሩ በአባቶቻችን በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።